ደስታ ሊደግስ ያሰበው ድግስ አለ፣ ለሽምግልና ሊጥለው ያሰበው ጥሎሽ አለ። እያንዳንዱን ወጪ እኔ ሊሸፍን ያሰብኩት በቃ ሩታ እንደምንም ማሳምናታለሁ። ቤተሰቡ ደግሞ ሁሉም ተስማምቷል። ሄጄ ነበር ሰሞኑ ነግሬያቸዋለሁ። እያንዳንዱን ነገር ይሄ ነው መሆን ያለበት ብዬ ለባል በሄድኩበት ነግሬያቸዋለሁ። ስለዚህ የሚሆነው ምንድነው በቃ ሽማግሌውን ለመቀበል ምናምን ሁሉ ነገር ተዘጋጅቷል። ቤተሰብ የሩታ ብዬ መስማማትና የደስታ መስማማት ብቻ ነው ይቀር። እናንተ መዘጋጀት ብቻ፣ ወገባችሁን ጠበቅ ለጭፈራ። ካሁኑ አጥብቀን ነበር እኮ ግን ያው አንዳንድ ነገሮች መጥተው ደግሞ እንድናላላ ያረጉን ነበረ። አሁን በደንብ ነው ጥብቅ ብናረገው ማለት ነው። ጠላቶቿም ተቃጠሉ፣ ወዳጆቿም ደግሞ እንኳን ደስ አላችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የአቡሻ ቲዩብ ተከታታዮች እኔ ያለሁላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። አውቃለሁ ያው ሰሞኑ አንዳንድ ነገር ምናምን ትንሽ ጠፋ ብያለሁ በአንዳንድ ነገር ምክንያት። አሁን ግን በጣም ለመመለስና እህቴም በጣም እየተጎዳች ነው ያለችው። እህቴ ሩታ በጣም እያዘነች እየተጎዳች ስላለች ሙሉ ለሙሉ ለተወሰነ ጊዜ ስራዬን እንትን ብዬ ሌላ ሰው ተክቼ ለስራዬ ሙሉ ለሙሉ በሚባልበት ደረጃ ወደ ሩታ እየቀረብኩ ነው ያለሁት ማለት ነውና ሰሞኑ ያው ኮሜንትም ላይ በውስጥም መስመር ብዙ ቴክስቶች እየደረሱኝ ነው ያሉት። ለምንድነው ከሩታ ጎን ማቆመው? ለምንድነው ሩታን አንድ መስመር ማታሲዛት? የወደፊት ህይወቷን ለምንድነው እንድመራ ማታረገው? ምናምን እያሉ ብዙ ነገር እያወሩኝ ነው ማለት ነውና በቃ አሁን ደግሞ ያው ብዙ አዳዲስ ነገራቶች ተፈጥረዋል። ቢሆንም ግን አብርሃም እያደረገ ያለው ነገር እኔ ከአብርሃም ጋር ሩታን ለመመለስ በጣም እየጣርኩም ነበር። ነገር ግን አሁን ላይ እናንተም እየተረዳችሁ ያላችሁት አብርሃም በቃ አንዴ ከሄርሜላ ጋር እስከሆነ ድረስ ሩታም የራሷን ህይወት ይጀምር ነው እያላችሁኝ ያላችሁት አብዛኞቻችሁ። እኔም ደግሞ ይሄንን ሐሳብ ወድጄና ፈቅጄ ተቀብየዋለሁ ማለት ነው። ነገር ግን ሩታዬ በምንም አይነት ሁኔታ እንድትጎዳ አልፈልግም። ስለዚህ ምንድነው ማረገው? ለሩታ ደስታ የሚሰጣት ለልጆቿ ጥሩ አባት የሚሆን እናም ደግሞ ለሷ በቃ የደስታ ጊዜ የደስታ ህይወት ማንንም የበፊት ላይፏን ጭራሽ እንዳታስብ የበፊት ላይፏን ሙሉ ለሙሉ ትታ አዲስ ህይወቷ ላይ ብቻ ፎከስ እንድታረግ የሚረዳትን ሰው ላገናኛት ነው ማለት ነው። ይሄንን ሰው ሁላችሁም ታውቁታላችሁ። ከዚህ በፊት ሩታ ጋር መጥቷል፣ አውርቷታል ምናምን። ነገር ግን እኔ አልተቀበልኩትም ነበር። እኔ ባለመቀበሌ ምክንያት ትንሽ ነገራቶችን እያዘገየ ነው ነበር እንትን እያልነው አልነበረምና ነገር ግን አሁን ያ ሰው ነው የሚጠቅማት። በቃ ያ ሰው ማን ነው? ደስታ ለሩታ የሚጠቅማት ሰው ነው። አሁን ላይ ለሩታ ከአብርሃም ይልቅ ደስታ ነው የሚያስፈልጋት። በቃ እኔ አይሆንም ብዬ ነበር፣ ሽማግሌዎቹም እንዲመለሱ አድርጌ ነበር፣ ብዙ ነገር እንዲፈጠር አድርጌ ነበር። ነገር ግን አሁን ላይ ምን ወስኛለሁ መሰላችሁ? ደስታ እንደው ምንም ወጪ እንዲያወጣ አልፈልግም። የሰው ሀገር ሰው ነው፣ ከሰው ነው የመጣው። የኛ ሀገር ሰው ነው መሆን፣ ነገር ግን ከሰው ሀገር ነው የመጣው። ብዙ ሀሳቦች ይኖሩበታል፣ ብዙ ኃላፊነት ይኖርበታል፣ ቤተሰብ ይኖርበታል። ስለዚህ እሱ ወጪ ላይ አሁን እንዲወድቅ ወጪ እንዲያወጣ አልፈልግም። ገባችኋ? መካሻም እንዲሆነኝ ብዙ ነገር በድየዋለሁ ደስታን እኔ ያኔ የመጣ ጊዜ አስለቅሻለሁ፣ ከሷ ጋር እንዳይሆን አድርጌዋለሁ፣ በጣም ከኛ አርቄዋለሁ ምናምን። ነገር ግን አሁን የገባኝ ነገር ስላለ ደስታ ወደ ሩታ ህይወት እንዲመለስ በራሴ መንገድ አጣርቼ ወስኛለሁ ማለት ነው። ያንን ግን ሰውስን እስከዛሬ ያጠፋውበት ጥፋት ነበር። እሱ ታግሶኝ እኔ ብዙ የተናገርኩት ንግግር ነበር፣ ብዙ የሰደብኩት ስድብ ነበር፣ ብዙ ነገር ብቻ አሳዝኘዋለሁ። ባጭሩ በጣም አሳዝኘዋለሁ። ይህንን ነገር በምን ልክ እሱ አስቤያለሁ? ሩታና አብርሃም ለሚኖራቸው ድግስ፣ ሩታና አብርሃም ለሚኖራቸው ግንኙነት፣ ለሚኖራቸው ሩታና አብርሃም አልኩኝ፣ ይቅርታ ቤተሰብ ተሳስቼ ነው። ሩታና ደስታ ለሚኖራቸው እያንዳንዱ ግንኙነት
እያንዳንዱ የሚሄዱበት ቦታ እያንዳንዱን ነገር ወጪ እኔ እሸፍናለሁ ማለት ነው። ቡታጀራ ድረስ ሽማግሌ ሲላክ ቤት ድረስ ማለት ነው። ቤት ድረስ ሽማግሌ ሲላክ እያንዳንዱ ለሽምግልና የሚያስፈልገውን ወጪ እኔ ነኝ የምሸፍነው። ከሽምግልናው አልፎ ድግስ ሲደገስ ሙሉ ለሙሉ የምደግሰው እኔ ነኝ። እያንዳንዱን ወጪ የምሸፍነው እኔ ነኝ ማለት ነው። ያ ነገር ግን የሚሆነው በእኔ ብቻ ሊሆን አይችልም። ሩታ አይሆንም ምናምን ካልኳት በኋላ ትንሽ ውስጧ ላይ ቅራኔ ተፈጥሯል። ከአብርሃምም ጋር ያላትን ነገር ሙሉ ለሙሉ አልጨረሰችም። ይህንን ነገር ከጨረሰች በኋላ ይህንን ነገር ከጨረስም በኋላ የሩታን ውሳኔ ጠይቃትና ሩታ በዚህ ነገር ከተስማማች፣ ሩታ በዚህ ነገር ፍቃደኛ ከሆነች ከደስታ ጋር እናገናኛታለን ማለት ነው። ከደስታ ጋር እናገናኛታለን። ያለውን ነገር ያወራሉ ለአንዴና ለመጨረሻ ጊዜ። ከዛ በኋላ ቀጥታ ምንድነው የሚደረገው? ደስታንን ያወራዋለሁ። ሽማግሌ ላክ ነው ብለው ቀጥታ ማለት ነው። ሽማግሌ ይልካል። እዛ የሚቀበላቸው ሰው ቤት የሚቀበላቸው ሽማግሌዎቹን የሚያስፈልገውን ነገር እሸፍናለሁ ማለት ነው ቤት። ከዛም ባለፈ ደስታ ይዞት የሚሄደውን ለሽምግልና የሚሄደውን እሱ ነው መግዛት ያለበት አውቃለሁ። እሱ ነው መውሰድ መቻል ያለበት። ነገር ግን እኔ መካሻ ይሆነኛል ብዬ ስላሰብኩ ላጠፋው ጥፋት እምክስበት ብዬ ስላሰብኩኝ እቺን ነገር አስቤያለሁ ማለት ነው። ፍቃደኛ የሚሆንልኝ አይመስለኝም። በእርግጥ ያው ደስታ ትንሽ ድርቅ ይላል። የሆነ በአንድ ራሱ ያሰበውን ነገር ራሱ ሲያደርገው ነው ደስ የሚለው። አሁን እኔ እንደዚህ ነገር አስቤላለሁ ምናምን ብለው ደስ አይለውም በእርግጥ። ነገር ግን እንደሚሆን አድርገን አሳምነ ነው እሱን እያንዳንዱን ነገር ነግረ ነው ምናምን። ከዛ በኋላ የሩታዬ ነው የእህቴ ነው ትንሽ የሚከብደው። ከዛ የእሷንም ነገር አስተካክላለሁ ማለት ነው። የእሷንም ነገር ካስተካከልኩኝ በኋላ ከዚህ በኋላ አብርሃም ምንም ስለማይጠቅማት ወደ ደስታ እንድትሄድ ወስኛለሁ ማለት ነው። ያው ዛሬ የመጣሁት ይህንን ውሳኔን እኔ በሌለው ሰዓት ካጠገቧ ሆኖ ብዙ ነገር ሲያግዛት የነበረውን ፈረንጁን ጠርቼዋለሁ ማለት ነው። እሱንም ብዙ አስከፍቼዋለሁ። በዚሁ አጋጣሚ ይቅርታ ጠይቀዋለሁ። የምነግረውም ነገር አለ። ጠርቼዋለሁ፣ ቀጥሬዋለሁ። እሱም ቆየብኝ። አሁን ያው ደርሷል፣ እየመጣ ነው። ከዛ ጋር እያየሁት ነው። በቃ እሱንም የማወራው ይሆናል። ከሱ ጋርም ተጋግዘን ባለፈውም እዩን አውርቼዋለሁ፣ አይታችኋል። በሩታ በኩል ያለን እኛ ወንድሞቿ እሷን ካላገዝናት እኛ ወንድሞቿ እሷን ደስታ ካልመለስ ማንም ሊመልስ አይችልም ማለት ነው። ፈረንጁ እንዴት ነህ? ሁሉ ሰላም አለን። በመጀመሪያ ያው አቻኩዬ ስለጠራው ስራ ምናምን ተታች ስለመጣ በጣም ይቅርታ። በሁለተኛነትም ያው እስከዛሬ ድረስ እኔ እናንተ መሀል አለመግባባት ተፈጥሮ ብዙ አስከፍቻለሁ፣ ብዙ ነገር ብያለሁ። ኢቨን እስከ መጣላት ደረጃ ደርሰናል። አንድ መንገድ ላይ ሳለን ባለመግባባታችን ምክንያት ብዙ ነገር ተጣልተናል ማለት ነው። ነገር ግን ከእህቴ ጎን የነበርከው ለእህቴ ብዙ ነገር ያረከው ሰው አንተ ስለሆንክ ከኔ ከስጋ ወንድሟ በላይ ብዙ ነገር ስላረክላት በዚህ አጋጣሚ ላመሰግንህና ይቅርታ ልጠይቅህ ነው የመጣሁት። አይ ችግር የለውም። እኔ ያው እረዳለሁ ለእህት ለማሰብ እንደሆነ ያው ሁሉ ነገር እያደረክ የነበረው ሁላችንም እንረዳዋለን። ግን ደግሞ ያው እኔ በዛን ሰዓት ሊያናድደኝ የቻለው ምንድነው ለሩታ እንደዛ እየሆንላት ለሩታ ሌላ ሰው መጥቶ አፉን እየከፈተብን አንተ ግን ለሷ ጠላቶች አድርገኛል መቁጠር እኛን በዛን ሰዓት ወይም ደግሞ በዛን ጊዜ በጣም አናዱናል። ምክንያቱም እኛ ለሩታ ምንም ነገር እንዲነካ ስለማንፈልግ ምንም ሆና ማየት ስለማንፈልግ ነው በዛ ሰዓት ከሁሉም ጋር እየተጣላን ያለነው። ከአብሮ አደጎቻችን ከነ ብሩክ ከነ አብርሃም እየተጣላን የነበረው ሩታ እንዳይከፋት ሩታ እንዳይሰማት ተጎድታ ማየት ስለማንፈልግ ነበርና ያንን ነገር ደግሞ መረዳት ስላልቻልክ እኛ ያው በጣም ተናደን ነበር። ያው እኛም በራሳችን ያስቀየመናል፣ ብዙ ነገር ተባብለናል፣ ተሰዳድበናል፣ ተደባድበናል። ያው እንደ ትልቅ ሰው አላሰብንም፣ ግን ያው አንተም ለእህት በማሰብ ነው። ችግር የለውም። ያው እኛም ካጠፋንብህ ይቅርታ። ግን ደግሞ ያው ያን ነገርም እንደዛም ለፍተንለት እንደዛም ተጣልተን አብርሃምና ሩታ አንድ ላይ ሊሆኑ አልቻሉም። ለሱ አዝናለሁ። በጣም በሱ ነገር ትንሽ ልቤ ተሰብሯል። ነገር ግን አሁን ላወራህ የመጣሁት ስለሱ ሳይሆን ያው አንተ ይቅርታ ካረክልኝ የተጠፋፋውን ነገር በይቅርታ ካለፍ ነው
በቃ ከዚህ በኋላ ወደፊት አብረን ሆነን ብዙ ነገራቶችን ማሳካት እንችላለን ማለት ነው። ነገር ግን ዛሬ ወደፊት ብዙ ነገር እናሳካለን። ከዛ መሀል አንድ የሆነውን ዋነኛ ማሳካት ያለብንን አንተም እኔም የምንፈልገውን ደስታ የምንመልስበት ደስታ የሩታዬን ደስታ የምንመልስበት ሰዓት ደርሷል ማለት ነው። እስከዛሬ ድረስ ያው እዩም እያወራኝ ነበር። አይተህ ሊሆን ይችላል ፍቃደኛ አልነበርኩም። ፍቃደኛ ያልሆንኩት ግን አይሆንም ብዬ ሳይሆን ያው አንዳንድ ነገራቶችን ስለ ደስታ ላጣራ አንዳንድ ነገራቶችን ምን ልክ እንደሆነ ልክ እንዳልሆነ ላጣራ ብዬ ነበር። ነገር ግን አሁን ላይ የተረዳሁት ነገር ቢኖር እሱ በጣም ጥሩ ሰው እንደሆነ፣ ንጹህ ሰው እንደሆነ፣ ምንም አይነት ነገር እሷ ላይ በደል ያደርስባት እንደማይችል ነው። ስለዚህ እኔ አሁን በግሌ የወሰንኩት ውሳኔ አለ። ያ ውሳኔ ምንድነው? አብርሃምና ሩታ አብረው መሆን የማይችሉ ከሆነ አይችሉም። በቃ ኦልሬዲ አብርሃም ብዙ ነገራቶችን እያደረገ ነው ያለው። ስለዚህ ምንድነው የምናደርገው? ሩታዬን ከደስታ ጋር ማጣመር ማለት ነው። ማለት አንተ ተስማምተህበት ነው ወይስ? አዎ በጣም አስቤበታለሁ። ስለዚህ ከዛ በፊት ደስታ አጠገቧ እንዳደርስ ብለህ እያስፈራራኸው እየሰደብከው ነበር። አሁን ምን ተገኝቶ? አዎ ለሱም እኮ እንትን አለኝ። ግን ምን መሰለህ ብዙ ሰዎች እየተናገሩኝ ነው ማለት ትላልቅ ሰዎች ያው በእድሜ የሚበልጠን ሰው ደግሞ ሲናገረን ምክሩን መስማት መቀበል መቻል አለብን። የእሷ ህይወት እንዳይበላሽ የምፈልግ ከሆነ አንድ መንገድ ላይ አጽናት ብለውኛልና ስለዚህ እኔ ደስታ ለሩታ ጥሩ ከሆነ ለልጆቿ ደግሞ ጥሩ አባት ከሆነ እሱን የምቃረንበት ምንም አይነት መንገድ የለም። ይሄንን ነገር ሳጣራ ነው እስከዛሬም ድረስ የቆየሁት። ተረዳኛ። ነገር ግን ለሱም ደግሞ መካሻ ይዤ ነው የመጣሁት። አሁን እኔ ከዚህ በፊት ደስታ ካጠገቧ እንዳይሆን ደስታ ካጠገቧ ድርሽ እንዳይል ብዬ ብዙ ነገር ተናግሬዋለሁ። ደስታን አስቀይሜዋለሁ፣ ኢቭን እስከ ማስፈራራት ከዛም ያለፈ ብዙ ነገር አድርጌበታለሁ አይደል? ለዛ ነገር መካሻ የሚሆን ነገር ግን ይዤ ነው የመጣሁት። አሁን ደግሞ ተመልሼ እዚህ ጋር ይቅርታ ልጠይቀው ስለ ነገር ግን አንተን የጠራሁበት ምክንያት ምንድን ነው መሰለህ? እኔ ደስታን ቀጥታ ሂጄ ላገኘው አልችልም። ምክንያቱም ብዙ ነገር አድርጌበታለሁ፣ ብዙ በድዬዋለሁ፣ ብዙ ነገር። ስለዚህ አንተ እሱን እንድታገናኘኝ ይቅርታ ጠይቄው ሩታና ደስታን አንድ ላይ እንድናደርግ ነው። እሺ አሁን ሀሳብ ትክክል ነው፣ ግን ደግሞ በምን አይነት መንገድ ነው እሱን መካስ የምችሉት? አንደኛ ነገር ደስታ በአሁኑ ሰዓት በጣም ተጎድቷል። ገብቷል። ሩታ በዚህ ሰሞን እያደረገችው ባለው ነገር በጣም ተሰምቶታል። እና ደግሞ እኔ እንጃ አሁን ላይ ሩታን ይወዳታል፣ ያፈቅራታል፣ ግን ደግሞ ወደ ህይወቷ ላለመምጣት የሞከረ ይመስለኛል። ገብቷል። እኔ እንጃ በጣም ከፍቶታል። በዚህ ሰሞን አይተህ ከሆነ እስከ ማልቀስ ድረስ ደርሷል። ወንድ ልጅ ሲያለቅስ አይተህ ከሆነ ሳይከፈው ወንድ ልጅ የሚያለቅስበት ምክንያት የለምና ሩታ እያደረገችው ባለው ነገር ደስታ በጣም ከፍቶት በጣም ተሰምቶት በቃ ደስ የማይል ሁኔታ ውስጥ ነው አሁን ላይ ያለው። እንደዚህ አይነት ነገር ደግሞ ስትለው ድጋሚ ልቡን መመለስ ስለሚመስለው ድጋሚ እጎዳለሁ ብሎ ስለሚያስብ አንዳንድ ነገሮች እንጃ። አው ግን ለሚያፈቅር ልብ ደግሞ ላፈቀረ ልብ ይሄ ነገር ቀላል ነው። እኔ በቃ እስከዛሬ ድረስ ብዙ ነገር አድርጌያለሁ። ይሄንን ነገር ደግሞ እያረኩ ያለሁት አንተም ትረዳኛለህ። አንተ አጠገብ ያለው ሰው በጣም ትረዳኛለህ። ካንተ በላይ ደግሞ ያው ሁሉም ብቻ ይረዳኛል ለእህቴ ብዬ ነው። ስለዚህ አሁንም የእህቴን ደስታ ለመመለስ አንድ ውሳኔ ወስኛለሁ ማለት ነው። ያ ውሳኔ ምንድነው መሰለህ? ደስታ ሊደግስ ያሰበው ድግስ አለ፣ ለሽምግልና ሊጥለው ያሰበው ጥሎሽ አለ። እያንዳንዱን ወጪ እኔ ልሸፍን ነው ያሰብኩት። በዚህ ልክ ሰው ነው ያሰብኩት ማለት ነው። ምናልባት ይሄን ነገር ፍቃደኛ ላይሆን ይችላል። እንደምንም አድርገን አሳምነ ነው ግን እያንዳንዱን ነገር እኔ ህሊኔም ንጹህ እንዲሆን የበደልኩትን በደል ከበደልኩት በደል ነፃ እንድሆን ይሄንን ነገር ላረግለት አስቤያለሁ ማለት ነው። ገባ? ስለ አሁን ከማን ጋር ነው? ከሩታ ጋር ለመዳር አስበህ ነው? አዎ በቃ እኔ ከእህቴ በላይ ውድ ነገር ልሰጠው አልችልም። ለሱ እህቴን እሰጠዋለሁ። ከዚህ በፊት ደስታን አልተስማማህም ነበረ ከሩታ ጋር እንዲሆን ፍቃደኛ ነበር። አሁን ላይ ምን ተገኝቶ ነው? አዎ አንዳንድ ነገራቶችን እያጣራው ነበር። ትክክል እንደሆነና እንዳልሆነ እሱ ለማጣራት ነው። አጣርቻለሁ። ትክክል እንደሆነ ካወቅኩኝ በኋላ ምንም ማዘግየት ምናምን አያስፈልግም ማለት ነው። ሽማግሌ እንዲልክ እናወራው። አንተ ለኔ ይቅርታ እንዲያደርግልኝ አድርግ። እያንዳንዱ ነገር እሱን አውርተነው ውሳኔ ነው ስም ማለት ነው።
ስለአሁን ያንተ ፍላጎት ብቻ ነው ወይስ የቤተሰብ ፍላጎት አለበት? የኔም የቤተሰቤም ፍላጎት ነው። ነገር ግን ሩታ ትንሽ ልቧ አሁን ሌላ ሰው ጋር ያለው ምናምን አብርሃም ጋር ነው። ትንሽ ሊያስቸግር ይችላል። ነገር ግን እኔ ማሳካት አይከብደኝም። በቃ ሩታ እንደምንም ማሳምናታለሁ። ቤተሰቡ ደግሞ ሁሉም ተስማምቷል። ሄጄ ነበር ሰሞኑ ነግሬያቸዋለሁ። እያንዳንዱን ነገር ይሄ ነው መሆን ያለበት ብዬ ለባል በሄድኩበት ነግሬያቸዋለሁ። ስለዚህ የሚሆነው ምንድነው በቃ ሽማግሌውን ለመቀበል ምናምን ሁሉ ነገር ተዘጋጅቷል። ቤተሰብ የሩታ ብይ መስማማትና የደስታ መስማማት ብቻ ነው ይቀር። ስለዚህ እንጨፍር ነው ሃይሎጋ ማለት ነው። ሃይሎጋ መስማማቹ በጣም እናመሰግናለን። ምክንያቱም ደስታንም እንደዛ እየተናገራችሁት ነበር። ደስታን ሩታም የፈራችሁ የነበሩ የቤተሰብ ነገር ነበረ። ምክንያቱም ቤተሰብ አይቀበልም፣ ቤተሰብ እንደዚህ ነው ምናምን እያለች ነበረ። ምክንያቱም አንዱ ቤተሰብ ተቀብሎ አንዱ ጎን ደግሞ አንዱ ቤተሰብ አልተቀበለም ነበርና እናንተ መስማማታችሁ ለኛ አሪፍ ነው። አሁን ወደ ጨፈራ ያው እኛ በጨፈራ ጨፈራችንም እንደ እኔ ብዙ አይደለም ጨፈራ ይችላልና እኔ አለማመዳለሁ። በቃ ሃይሎጋ ያሸዋል ቤተሰብ ዛሬ ደስ የሚል ነገር ነው የሰማነው። ምክንያቱም አቡሽ የምታስታውሱ ከሆነ ደስታን አይወደውም ነበር። እኛ በምን ምክንያት ነው እንደዚህ የጠላው ምናምን ብለን በጣም ጨንቆን ነበረ። ምን አይነት ነገር አይቶበት ነው ምናምን ብለን ግራ ገብቶን ነበርና አቡሽም በዚህ ሀሳብ መስማማት በጣም ደስ ብሎናል። እንግዲህ ያለውም ነገር ቤተሰብ ጋር ያለው ነገር እንደምጨርሰው በደንብ እርግጠኛ ነኝ። ቃላት እያጠረኝ ነውና ምክንያቱም ብቻ በጣም የሚያስደስት ነገር እንደምትስማማ እንደምታሳምናትም እርግጠኛ ነኝ። ዋናው የሩታ ነገር ነው። ቤተሰብ እንደተስማማ አንድ ቤተሰብ ተስማምቶ አንድ ቤተሰብ እንዳትስማማ ብዙ ነገር እየሰማዩ ነበረ፣ ግን ሩታ አልተስማማችም በዚህ ነገር። አሁን የቀረህ ምንድነው? የሩታን ነገር ብቻ ሄደ ማሳመን ነው። በዚህ ይሄንን ነገር ደግሞ እንደምታደርገው በደንብ እርግጠኛ ነኝ። ለዛ ነው እንደዚህም ደስተኛ የሆንኩትና ሩታን ትሰማሃለች። ሩታ ብዙ ጊዜ አቡሽ የሆነ ነገር እያለ ነው፣ አቡሽ እየተናገረኝ ነው ምናምን ብላ ብዙ ጊዜ ታወራን ነበርና የሩታን ነገር ደግሞ ሄደ እንደምታሳምናት በደንብ እርግጠኛ ነኝ። እንግዲህ ለሰርጉ እንዘጋጅ ማለት ተዘጋጅተን ነበር። ወጪ ምንም አያሳስብም። ያው እያንዳንዱን ወጪ እኔ ነኝ የምሸፍነው። እናንተ መዘጋጀት ብቻ፣ ወገባችሁን ጠበቅ ለጭፈራ። እኛማ ካሁኑ አጥብቀን ነበር እኮ፣ ግን ያው አንዳንድ ነገሮች መጥተው ደግሞ እንድናላላ ያረጉን ነበረ። አሁን በደንብ ነው ጥብቅ ብናረገው ማለት ነው። አሁን አንተ የደስታን ነገር ብቻ ከኔ ጋር እንደምንም ብላ አስማማው፣ ያለውን ነገር እሺ እንዲለኝ ማለት ነው። ያው እሱ እሺ አይልም፣ ትንሽ እምቢ ሊል ይችላል። ይሄ ወጪውን ይሸፍናል ያልኩት እሱን ግን እንዳረግ እኔ ለኔ እንትን በለኝ፣ የቀረውን ነገር እንዳታስቡ፣ በቃ እናሳካዋለን። ልክ ነህ። የደስታን ነገር ትንሽ እንግዲህ ይከብዳል፣ ግን ያው ቤተሰብ ተስማምተዋል። በእናንተ ነገር ማንም አይገባም ምናምን ብዬ ለማሳመን እሞክራለሁ እንጂ በዚህ ሰሞን የእውነቱን ለመናገር ደስታ በጣም ተጎድቷል፣ በጣም አዝኗል። ምክንያቱም ሩታ እያደረገችበት ያለው ነገር ያው ትንሽ ያስከፋል። እንደ ወንድ ልጅ እኔም ተሰምቶኛል። ምክንያቱም ወንድ ልጅ ብሆን ምን አይነት ጉዳት እንደሚኖርብኝ ራሴን አውቀዋለሁና ደስታም ያንን ነገር እያየ ወይም ደግሞ ለሷ የሚሰጣት ቦታና ለሷ የሚሰጣት ፍቅር ሳትረዳ ስትቀር በጣም ተጎድቶ ነበረ። በጣም ከፍቶታል አሁን ድረስ ማለት ነውና ያው ባህልም ላይ አይታችሁት ከሆነ ባህልም ላይ አልነበረም። እኛ ያው ቤቱ ሄደን ነበረ እያከበርን የነበረው ቤት ሄደን ጠይቀነው ነበር ባህል እንዴት ነው ምናምን ብለን ጀባ ብለነው ነበረ። ግን ያው እኛ ጋር መጥቶ ሩታ ጋር መጥቶ እንዲያከብር ጠርተነው ነበር፣ ግን ፍቃደኛ አልነበረም። ምክንያቱም ትንሽ ያው በሰሙን ያለው ነገር እያያችሁት ነውና እናንተም ብቻ ያለው ነገር እኔ ለማሳመን እሞክራለሁኝ፣ ከሱ ጋር ያለው ነገር ለመጨረስ እሞክራለሁ። ግን ደግሞ ሰላም እንደሚፈጠር ተስፋ አደርጋለሁኝ። ብቻ ምን ልበለ እኔ ደስ ብሎኛል። ኧረ በጣም ይሄ ነገር ደግሞ ሩታ ጋር ሄደ እኔ ደስታ ነገር ስጨርስልህ አንተ ደግሞ የሩታ ነገር ሄደ እንድታሳምናት እፈልጋለሁ። ሩታ በእኛ ምንም ልትሰማን አልቻለችም። ያው እየተፈጠረው ባለው ነገር ብዙም ነውና አሁን ይኸውልህ ሲጀመር ከዚህ በኋላ የሩታ ወዳጆች እንኳን ደስ አላችሁ ሁላችሁ። የሩታ ተማሪዎች ደግሞ እኔ 100% በቃ ይኸውልህ እንደሆነ ሰርጉ እንደሆነ እርግጠኛ ሁን። አሁን የሚያጣላ ምንድነው? በኔ ብር ነው የሚደገሰው በደስታ የሚለው ነገር ነው። በኔ ከሆነ አያጣላንም፣ እንስማማለን። ደስታ ግን እኔ ካልሆንኩ ካለ ነው ትንሽ
እሺ አይ ችግር የምንጣለው እንጂ ደስታን ነገር እኔ ጨርሰዋለሁ። ብቻ የሩታን ነገር ግን ኧረ በቃ ያለቀ ነገር ነው። ጠላቶቿም ተቃጠሉ፣ ወዳጆቿም ደግሞ እንኳን ደስ አላችሁ። በዚህ አጋጣሚ ሁላችሁ ብቻ ምን ልበል ያንተው ነገር ብቻ እዛው ጨርሰው። እዚህ ቦታ ደግሞ ማለት ነው እዚህ ቦታ አይደለም እዛ አንድ ላይ ሆነን ሰርጓ ላይ ያው ያኔ አይሎ ጋር እንላለን ማለት ነው። ዛኔ ከልባችን ነው ምንለው እንዴ ግድ ነው። አሁን አጭር ትንሽ ደቂቃ ነው አይደል ያለው። ዛኔ ቀን ሙሉ 24 ሰዓት መሆን ይችላል። ብቻ ያንተ የእንትናን ነገር ጨርሰው። አረ ግድ ነው የእሷ ነገር ዋናውና ምክንያቱም በእኛ ልንሰማን ስላልቻለች ነው በሱ በኩል እየሄድኩኝ ያለሁት። ምክንያቱም ደስታ እንደሚያፈቅራት በደንብ እርግጠኛ ስለሆንኩና በደንብ በቃ ብዙ ነገሩ ስላየሁት ነው። የፍቅር ሰው ነው፣ ለሷ የሚሆን ሰው ነውና ያው አብርሃም እንደምታዩት አንዴ እዚህ አንዴ እዛ እያለ ነው። ለሱታ ደግሞ እንደዛ አይነት ሰው አያስፈልጋትም። ስለዛ የእሷን ነገር ብቻ ሳምነው ብቻ ልሂድና እስቲ ደስታንም ያለው ነገር ከሱ ጋር ሄጄ ላውራና በቃ አዋራውና እንደው እሺ ደውልልኝ። በቃ ደስ ብሎኛል። እሺ ችግር ያው ቤተሰብ እንደምታዩት ነው። ዛሬ በጣም ደስ ብሎናል ሁላችንም። በቃ ያለው ነገር ይሄ ነው። ሰርጉን ደግሞ አንድ ላይ ሆነን ሃይሎጋ እንላለን ማለት ነው።